እዛ መሄድ ግን ቢቀርብ ነው የሚሻለው። ወይኔ አብሬ ልሂድ። አይ አደይ፣ አንቺ እዛ መሄድ የለብሽም። እኔ ሁሉንም ነገር አስተካክዬና ጨርሼ ይመጣል። እንደዛ ይሻላል? አዎ፣ ለሊና ማክሪያት ነበር። የእናትሽን ፍቃድ መጠየቅ አለብኝ። ግን አይ አደይ፣ ጨርሻለሁ። በቃ ሄዳለሁ ብዬሻለሁ፣ ሄዳለሁ። ተጣልታችኋል እንዴ? ኧረ ማዘሩ አልተጣላንም። እና ምን ነው በቃ ሳይዋለ አሁን ገና አይደል እንደ ነጋው ይመጣል። እሱም ካልመጣ ደግሞ አሁን ልወጣ ስለሆነ እንገናኛለን። ልጄ እሱ ፈልጎሽ ይምጣ እንጂ አንቺ እሱን ፍለጋ አትሂጂ። ለምን ማዘሯ? ከወደድኩት ምን ችግር አለው? አትሳሳች ልጄ፣ መውደድ ክብርን መንካት የለበትም። አንቺ ወይ ቢኪዬ ከየት ወረድሽ? ከሰማይ። እየቀለድኩ አይደለም ሊዱ። ማን ነው እዚህ እንዳሉ ይነገርሽ? ማንም አልነገረኝም። ተከታትዬክ ነው። ሊዱ በማይሆን ነገር ጊዜሽን አትፍቺ። ለምንድን ነው የማይሆነው? ለማንኛውም አሁን ተነስሽ። ሊዱ ብቻዬን መሆን እፈልጋለሁ። የትም መሄድ አልፈልግም። እኔ ደግሞ ብቻህን አልተውክም። እንደ ደረቅ ነገር ልንችልም ባንተ ሲሆን አሁን እሺ። ለማንኛውም ዝም የምትይ ከሆነ አርፈሽ ተቀመጪ። ቢኪዬ ምን ፈለግሽ? ቤኪ ለሊ፣ ቆይ ዝም እያደረጋችሁ ነው? አንቺ ቆይ ችግርሽ ምንድን ነው? ከኔ ጋር ያለሽ ችግር ምንድን ነው? ተናገሪ። ልቀቂ ለሊ፣ ምን እያደረግሽ ነው? ልቀቀኝ። ችግርሽ ምንድን ነው? ከኔ ጋር ያለሽ ችግር ምንድን ነው? አደይ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ ባቡሬ ከቤት ወጥቶ ምሽት ላይ ሲንቀሳቀስ በነበረበት ጊዜ ዳይመንድና ኪንጎ ማንጅራት ሊመቱ እንግዲህ ከኋላ እንዳትንቀሳቀስ በሚል አስቁመውት ነበር። እሱም ማንነታቸውን በድምጻቸው ለይቶ ስለነበር እነሱም ተደናግጠው ይቅርታ እኛ ሌላ ያው ሀንግ ሊሰሩ ስለነበረ ስላልተሳካላቸው ባቡሬም ደግሞ እንዴት እንደዚህ ታደርጋላችሁ ብለው ተቆጥቷቸው ነበር። እነሱም ተደናግጠው ይቅርታ ጠይቀው ሄደዋል ማለት ነው። እና ባቡሬም በዛ ተናዶ ስለነበረ ወደ ለሊ ዘንድ ሳይመጣ እናቱ ጋር አድሮ ነበር። ለሊ በማግስቱ ወደ ቤት ሲመለስ እንግዲህ ባቡሬን ተቆጥተዋለች ማለት ነው። ስጠብቅህ ለምን አልመጣህም? ስጠብቅህ የቀረው ለምንድን ነው እያለች ነበር። እሱም ያጋጠመው ነገር ጥሩ ስላልነበረ በዛ ትንሽ ተበሳጭቶ ስለነበር እናቱ ጋር እንዲያደረ ቢነግራትም ለሊ ግን እንዴት ምንስ ቢሆን ለምን አልመጣህም ብላ መነጫጭቀዋለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መቼስ አይከፈልበት። አደይ ተከታታይ ድራማ እንግዲህ ለሊ ሳታውቀው ማለቴ ሳታውቀው ካጠገቧ ሲርቅ ይመስለኛል ስሜቱን የምታውቀው ያጠገቧ ሆኖም እንግዲህ ትረዳኛለች ብሎ በተለያየ መንገድ ፍቅሩን ለመግለጽ ቢሞክርም ባቡሬ ካለችበት ስሜት እንድትወጣና ከአዲስ ህይወት እንድትጀምር የተቻለውን ያህል ቢጥርም እሷ ግን ሊገባት አልቻለምና እንግዲህ የውስጧን ስሜቷን ለመደበቅ እየታገለች ትገኛለች። አደይም በተቻላት መጠን ጓደኛዬ ያለፈውን ህይወትሽን ረስተሽ አዲስ ህይወት መጀመር ይኖርብሻል፣ ምክንያቱም ሁሉም ሰው አንድ አይነት አይደለምና ባቡሬ ደግሞ እጅግ በጣም መልካም ነው፣ ይወድሻል፣ ያስብልሻል፣ ይጨነቅልሻል፣ ከኔ በላይ እሱ ይንከባከብሻልና ስለዚህ ባታስከፊው፣ ታረጁ፣ ራስሽን ዝግጁ አድርጊ አዲስ ህይወት ለመጀመር እያለቻት ነበር። አደይንም ተቆጥታታለች። እንዴት እንደዛ ታያለሽ? እኔ ሁለተኛ ሌላ ችግር ውስጥ መግባት አልፈልግም። ምን አስበሽ ነው? እንዴት እንደዛ ታያለሽ? ብላ አደይንም እንግዲህ ተቆጥታታለች ማለት ነው። አደይ እሺ በቃ ጓደኛዬ አንቺን ከሚከፋሽ ሌላ ጊዜ ብናወራበት ይሻላል በሚል ነበር ነገሩን ያሳለፈችው። ነገር ግን እንግዲህ ባቡሬ ውጭ ባደረበት ጊዜ ቆንጆ ፍለጋ ነው ብሎ ስለነበረ ዴቭም ሽምግልናውን ለማሳመን ለቤተሰቦቿ ለአደይ ቤተሰቦች ጋር ሊሄድ እንደሆነ እያወሩ ነበረ። ደህና እየተጫወቱ እየተሳሳቁ ባለበት ነበር ድንገት ቀይር ያለችው ለሊ ማለት ነው። እናም እሺ በቃ ልሸኝ ዴቭ፣ እኔ በቃ ልሂድ እናንተ አውሩ ብሎ ሲነሳ እሺ ልሸኘው ብሏት ነበር። መች መጣህና ነው የምትሄደው ብላ ስትቆጣ ጥላው ስትሄድ እንግዲህ ዴቭም አይ አንተም እሷን አረጋጋ እኔ ሄዳለሁ ብሎ ብቻውን ወጥቶ ነበር። እና ባቡሬም እንደምንም አረጋግቶ ለሊን እያወሩ እየተጫወቱ እየሳቁ ባለበት ነበር ድንገት ተነስታ የተቆጣችውና ተረጋጊና እናውራበት፣ ምንድነው የተፈጠረው? ምን ሆነሽ ነው? አሁን እኮ ስንስቅ ስንጫወት ነበር፣ ግን ደግሞ እየተቆጣሽ ነው፣ ምንድነው የሆንሽው? እያለ ቢላትም በጭራሽ ማንንም አልፈልግም፣ እኔ ወንድም የሆንክ መስሎኝ ነው እንጂ ጥሩ ጓደኝነት ቤተሰብ የሆን መስሎን ነው እንጂ በቃ ሂድልኝ፣ ብቻ የመሆን እፈልጋለሁ፣ አታስፈልገኝም ብላ ስታመናጭቀው እንግዲህ ባቡሬ እሺ ተረጋጊና እናውራበታለን
ብሎ ነገሮችን ለማብረድ እንግዲህ ነበር የወጣው። በዚህ ሁኔታ ላይ እያለች ለሊ በጣም ተናዳ ስለነበረ እሱም ቤቱን ለቆ ወጥቶ ነበር፣ ውጣልኝም ስለተባለ። ዴቭና አደይ ስለ ዴቭ አገር ቤት መሄድ እያወሩ ነበር። አደይም አባቴን ታውቀዋለህ፣ ከዚህ በፊት የደረሰብህን መከራ ታውቃለህና እባክህ አትሄድ እያለችው ነበር። ወይም ደግሞ አብረን እንሄድ ብትለውም አሁን ላይ እንደወሰነና ሁሉንም ነገር ማስተካከል እንዳለበት ለዛም ደግሞ አገር ቤት መሄድ እንዳለበት እናም ደግሞ ዳይመንድ ሁሉንም ነገር ስለሚያውቅ ስለወጉ ባህሉ እሱ እንደሚያግዘው አብረው እሱ ጋር ስለሚሆን ምንም ነገር ችግር እንደማይገጥመው እየተወያዩ ነበር። እና እኔም አብሬህ ልሄድ ብትለውም በጭራሽ ብሏል። ባቡሬም አስፈላጊ ከሆነ እኔም አብሬህ እሄዳለሁ ሲል ነበር የበለጠ ለሊ ተቆጥታ የነበረው። ለሊ እሷን ለመሸሽ ስለመሰላት ነበር የተቆጣችው። ያም ብቻ ሳይሆን እንግዲህ ባቡሬ እንደ ቀልድ ምናልባት ቢገባት ብሎም ይመስለኛል ቆንጆ ፍለጋ እያለም ነበር፣ ሌላን ሴት ፍለጋ እያለ ስለነበር እናም እንግዲህ ተናዶ ባቡሬ ከቤት በወጣበት ደግሞ ሊዱ እንደምን ጊዜውም እየተከታተለችው ነበር። ሊዱ ሌላኛውን ፍቅረኛዋን ለመተው ወስናለች። ባቡሬ እሺ ካላት ትታው የመጣችውን ፍቅረኛ ዞር ብላ አታየውም ነበር። ችግሩ ምንድነው? ባቡሬ እሷን የሚያይበት እይታና እሷ የምትፈልገው አስተያየት አንድ አልሆነም። ምክንያቱም ባቡሬን የራሷ የግሏ ማድረግ ፈልጋለች ማለት ባቡሬን ወድጄዋለሁ እያለች ነው። እናም እንግዲህ መንገድ ላይ አቁመው ባቡሬን አንድ ላይ ጊዜ እንዲያሳልፉና እንዲረዳት ብትጠይቀውም እሱ ደግሞ ጊዜዋን ያለ ቦታው እንዲያታጠፋና ተተንቀሳቀሰች እሱን መሰል ሌላ ብዙ እንደምታገኝ ቢነግራትም እሷ ግን ከአንተ ውጭ አልፈልግም፣ አንተ ጋር ነው ማውራት አለብን እያለችው ነበር። እሱም አሁን ጥሩ ስሜት ላይ ስላልሆንኩ ላስቀይምሽ እችላለሁና እባክሽ ካጠገቤ ሂጂ ቢላትም አይ እናውራ እያለችው ነበር። ላስቀይምሽ አልፈልግም፣ ባክሽ ተይኝ፣ አሁን ጥሩ ስሜት ላይ አይደለሁም ብሎ አመነጫጭቆ ጥሏት ሄዶ ብቻውን ቁጭ ብሎ ነበር። ዴቭና አደይም እያወሩ ባለበት ድንገት ሩታ ደርሳ ነበር። ሩታም ስለተፈጠረው ነገር ሁሉ ማለት አብራ መሄድ እንደምትፈልግ አገር ቤት እየጠየቀችው ነበር። ምን ታረጊያለሽ ቢላትም አሹ አገር ቤት ብዙ ጥሩ ነገር እንዳለ እንደነገራትና እዛም እሱን ልታግዘው እንደምችል እዚህ እንደደበራት ነግራው ነበር። እና እንደዛ ከሆነ እዛ ላንቺ አይመችሽም፣ ጥሩ አይደለም ቢላትም አደይን ስጠይቃት ታረትቻለሽ ብላት ነበር። እንግዲያስ ማስፈቀድ ይኖርብሻል ብሏታል። እሷም ደግሞ ላክስቴ ምንም ችግር የለም እኔ እሷን ማሚን አስፈቅድ ያለሁ ብላለች። እና ሩታ ዳይመንድ የምታገብ ብትፈልገውም ከጧቱ ዳይመንድ ማግኘት አልቻለችም። ምክንያቱም ዳይመንድ እና ኪንጎ ከዚህ በፊት የዘረፉት ሰው እያሳደዳቸው ነው። አደይንም ሳያት ገፈታትረዋት ነበር የሄዱት። እናም በዚህ በተፈጠረው ነገር ግራ ገብቷት ነበር። እንደዛ እየተጣደፉ ገፈታትረዋት ሲሄዱ የሆነ ችግር ተፈጥሮ መሆን አለበት እያለች እያሰበች ነበር። እና ሩታም ደስ ብሏት ልታስፈቅድ ወደ ቤት ስትሄድ መንገድ ላይ ዳይመንድን ስታገኘው ዴቭ አንተም ሀገር ቤት እንደምትሄድ ነገረኝ፣ እኔም ልሄዳለሁ እያለች እየጠየቀችው ነበር። እሱም ደግሞ አገር ቤት እንደምታስቢው አይደለም፣ እዛ መኝታ ቤት፣ መጸዳጃ ቤት ምናምን እንደዚህ እንደ ከተማው አይደለም ቢላትም ምንም ችግር የለውም ጥሩ ነገር እንዳለው አሹ ነግሮኛል፣ መሄድ ይፈልጋለሁ ብላለች። እና እንደዚሁ ቆመው እያወሩ ሳለ ነበር እንግዲህ ምን ሆነህ ነው የጠፋኸው እያለችው ድንገት ያው የሚያሳድዳቸው ሰውዬ ሲመጣበት ተበላን ብሎ እሷ ሩታንም ጥሏት ሲሮጥ የነበረው ቅምጥል ባቡሬ ኪንጎ ከማታ ጀምሮ እስከ ጧት ብትጠብቀውም አልመጣም። እናም የባቡሬ እናትም ልጄ ቅምጥል ተጣልታችኋል እንዴ ዛሬ አላየሁትም መሳበቅ ኪንጎን ብትላትም አይ አልተጣላንም፣ ግን አሁን እሱም ይመጣል እኔም ለውጣ ስለሆነ እዛው አገኘዋለሁ እያለቻት ነበር። በጭራሽ ልጄ እሱ ፈልጎሽ ምጣ እንጂ አንቺ ፈልገሽ እንዳትሄጂ፣ ክብርሽን እንዳታጪ፣ በአንድ በኩል ፍቅር አይሆንም፣ እሱ ራሱ ወዶሽ ፈልጎሽ አፍቅሮሽ ሲመጣ ነው እንጂ ክብርሽን ለሱ ብለሽ ዝቅ እንዳታረጊ እያለቻት ነበር። እንዴ እሱም እኮ ይወደኛል ብትላትም ምንም ቢሆን ወንዱ ፈልጎ ሲመጣ እንጂ እሷ ፈልጋ መሄዷ ልክ እንዳልሆነ እየመከረቻት ነበር። እሷም እሺ ብላ እንግዲህ በተለይ አሁን ላይ እንደሚያስብላትና የተለየ ለሷ ስሜት እንዳለው እየነገረቻት ነበር። እሺ የኔ ልጅ ቢሆንም ግን ራስሽን አስከብሪ እያለች እየመከረቻት ነበርና ከቤት ወጥታ ስታገኛቸውም የተረጋጋ ነገር ላይ አልነበሩም። እናም ከሰው ጋር ተጋጭተው እንደሆነ ዳይመንድ ነግሯት ነበር። ዳይመንድም ለአንድ አፍታ ኪንጎን ተውልኝ ስትለው እሺ በቃ እናንተ ሂዱ ብሎ
ዳይመንድ ብቻውን ባለበት ሰውየው እየተከታተለው ሲሆን እየሮጠ ለሊ ቤት ሄዶ ነበር። አደይ ከዴቭ ጋር ውሳኔያቸውን ከጨረሱ በኋላ ወደ ለሊ እየሄደች ባቡሬን መንገድ ላይ አግኝተዋለች። ባቡሬን መንገድ ላይ ስታገኘው እጅግ በጣም ከፍቶ ስለነበረ እንዴ ምን ሆነህ ነው? ለሊ ጋር ጥሩ አይደላችሁም እንዴ ብትለውም ጓደኛሽ አላቅም ምን እንዴት ተፈጠረ ከቤት ይውጣልኝ አለችኝ እያላት ነበር። እንዴ ምን ሆና ነው ብትለው ምን እንደሆነች እንዳላወቀና እየሳቁና እየተጫወቱ በነበረበት ጊዜ እንደ ቀልድ በተናገረው ነገር ከቤት ውጣልኝ ብላ እንዳባረረችው ሲነግራት መቼም በሷ አላዘንክባትም አይደል? በጣም ብዙ ነገሮችን አሳልፋለች እና እንዲያታዝንባት እንዲያትከፋባት እያለችው ነበር። እሱም እንግዲህ እሺ ብሏት በቃ አንቺ ሂጂ እያላት ነበር። ወደ ቤት አብረን እንሄድ ብትለውም እሱን መሄድ እንዳልፈለገ ሲነግራት እሺ በቃ እኔ አናግራታለሁ፣ አንተ አትበሳጭ፣ ተረጋጋ፣ ደግሞም እንዳታዝንባት እሺ እያለችው ነበር። እሱም በሀሳቧ ተስማምቶ እንግዲህ አደይ ልታናግራት ለሊን ወደ ለሊ ጋር ሄደ። ለሊና አደይ እያወሩ ነበር። ባቡሬ ጋር ምንድነው የተፈጠረው ብላ ብትጠይቃትም ምንም የተፈጠረ ነገር እንደሌለ ግን ደግሞ እንዴት ተናገረችው የተናገረችውን ቦታውን እንዲያውቅ እንደሆነም ጭምር አሁንም ናር ላይ እየተናገረች ነበር። ምንም ቢሆን ግን እሱን ማስቀየም አልነበረብሽም፣ እሱ እኮ እንደ ቀልድ በተናገርኩት ነገር ነው፣ ለዛውም ይቅርታ ጠይቄያታለሁ እያለ ነበር። እና ለምንድን ነው ያስከፋሽው? እሱ እኮ በጣም ሚስኪን ልጅ ነው፣ እንዴት እንደዚህ ታደርጊያለሽ እያለቻት ነበር። ለሊ ምንም እንዳላረገች እሱ መሄድ ፈልጎ እንደሆነ እየነገረቻት ባለበት ጊዜ ያደረገችውን ስሜታዊ ሆና የተናገረችውን ሁሉ ስታስታውስ ጥፋተኛ የነበረችው ራሷ ነበረች። እናም እንግዲህ በዳይመንድ ድንገት ዘው ብሎ ሲገባ ምን ሆኖ እንደሆነ እየጠየቁት ነበረ። እና እንዴት ታረጋላችሁ? አሁንም እንዴት ስርቆት ትሰራላችሁ? ማታ እኮ ባቡሬን ሀንግ ልታረጉት እንደነበረ ነገር ሰምቻለሁ። እንዴት ታረጋላችሁ ብላ ተቆጥታ ለሊም ተናገረችው። አደይም ይሄን ስራ እማተው ከሆነ እህት አይደለሁም ስትለውም እንዴ እያወቅሽ ታዲያ አሁን ነገሮች እስከሚስተካከሉኝ ምን ሰርቼ ልብላ ታዲያ እያላት ነበርና አይ ምንም ይሁን ምንም ይሄን ነገር እማተው ከሆነ እህቴ ብለህ እንዲያጠራኝ እኔም ያንተ እህት አይደለሁም ብለዋለች። አደይ እንደዛ ስትለው በቃሽ እህቴ በዚህ ልክ አሳፍሬሻለሁ እና ከዚህ በኋላ ምንም ነገር እንትን አልልም አገር ቤት ሂጄ እስከማስተካከል ድረስ ነው ብሏት በእንደዚሁ ተለያይተዋል። ለሊ ባቡሬን ያረገችውን ያመነጫጨቀችውን ጥፋተኝነቷን ስታስታውስ በቃ እኔ አሁን መሄድ ያለብኝ ብላ ተነስታለች። ወዴት እንደምትሄድ ስጠይቃት ባቡሬን አሁን ይቅርታ መጠየቅ እንዳለባት ስትናገር አደይም ልከተልሽ ብትላትም በጭራሽ አያስፈልግም፣ ምን አሁኑኑ ባቡሬን ይቅርታ መጠየቅ አለብኝ፣ ጥፋተኛዋ እኔ ነኝ፣ ባላሰበው ነገር እኔ ነኝ የተናገርኩት ብላ ተነስታ ይቅርታ ልጠይቀው እየሄደች ነበር። ባቡሬ ተናዶ ብቻውን ጊዜ ማሳለፍ ፈልጎ የሆነ ቦታ ሲሄድ ከኋላ ሊዶ እየተከተለችው ስለነበረ ያረፈበት ቦታ ላይ ብቻውን ቁጭ ብሎ ትከዝ ባለበት ድንገት እሷም ደርሳለች። እንዴ ምን ታረጊያለሽ ደግሞ እዚህ እንደሆንኩ ማነገረሽ ቢላትም እየተከታተለችው እንደሆነ ነግረው አሁንም አብረን እንሆን እያለችው ነበር። ባቡሬም ዝም ብለሽ አርፈሽ መቀመጥ ከቻልሽ ቁጭ በይ፣ ያለዛ ግን ከአጠገቤ ተነስተሽ ሂጂ እያላት ነበርና እሷም እሺ አልሄድም ዝም ብዬ እቀመጣለሁ ብላ ከጎኑ ቁጭ ብላ ነበር። እንግዲህ ከጎኑ ቁጭ ባለችበት ለሊም ይቅርታ ልጠይቀው ልታናግረው አገኘዋለሁ ያለችበት ቦታ ስትሄድ ግን ባቡሬ ብቻውን አልነበረም። ለሊን ስታያት ሊዱ ድንገት ባቡሬን ስማዋለች። ባቡሬም ግራ ተጋብቶ ዝም ብሎ ቁጭ ባለበት ለሊ እጅግ በጣም ስሜታዊ ሆና ስለነበረ ስትሮጥ ሄዳ ሊዱን ጉሮሯን አንቃታለች። ከኔ ህይወት ውስጥ መች ነው የምትወጪው? እስከ መቼ ነው በእኔ ህይወት የምትጫወችው? ምን አባሽ እያረግሽ ነው ብላ እንግዲህ ጉሮሯን አንቃ ባቡሬ ለገላጋይም ተቸግሯል። የእውነት በዚህ ስሜት ላይ አሁን ለሊ እንደምትወደው ተናግረ ይሆን? አሁንስ ደግሞ ሊዱን መደብደቧ ምክንያት ምንድን ነው ልትል ይሆን? በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።